ሰላም ሰላም ውድና የተከበራችሁ የቲጂቱ ተከታታዮች እንደምን አላችሁ? እንደምንስ ከረማችሁ? እኔ ጋር እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቦች ዛሬ ደግሞ እንደምታውቁት የመጣሁላችሁ ከዚህ ቀደም ስለቅላችሁና ትምህርት አንዳንድ ነገሮችን ስለቅላችሁ እናንተም በኮሜንት በጣም ጥሩ ነው ቀጥይበት ላላችሁኝ ምስጋናዬ ከልብ የላቀ ነው። የአዳም ልጆች ክፍል 12 ላይ በክፍል 1 ጨርሰን ነበረ ማለት ነው። ስለዚህ ምዕራፍ 2 ደግሞ ቅዳሜ ይቀጥላል። ስለዚህ እንደቀጠለ ነው። በክፍል 12 ላይ የእዝራ ወንድም ራማ ሻንቆ እንደገደለው ነበር ያየነው። ሻንቆ ደግሞ በጣም ወዳጁ ስለነበረ ወንድሙ ስለነበረ ሲገለውና ሲለው አይምሮ ስለተነካና ስላለ። በነገራችን ላይ እኛ ሰዎች ስንባል ምክንያት ይኖረናል። መጥፎ ባህሪም ሆነ ጥሩ ባህሪ የሚመጣው መቼም የወደፊት ባህሪያችን መጥፎ ከሆነ የሆነ ነገር ምክንያት ሊኖረን ይችላል። ከጊዜ በኋላ ደግሞ መጥፎ የምንሆን ከሆነ ያ አብሶ መጠርጠር ያስፈልጋል። ይሄ ልጅ እንዴት መጥፎ ሆነ? ለምን እንደዚህ አይነት ነገር ተነሳሳ? ከምን አንፃር ነው እንደዚህ እንዲሆን እንቻለው ብሎ ማሰብ ያስፈልጋል። በነገራችን ላይ ሻንቆ በጣም አውሬ ሆኖ ነው የሚሰራው። ሰዎችን የሰውን ደም በማፍሰስ ሰዎችን በመግደል ህዝቡን ማራቅ ከቤተ ክርስቲያን ማሸሽ የቤተ ክርስቲያን ሰው እንደሆኑ ይጠጋና ከቤተ ክርስቲያን ደጃፍ ላይ ተቀምጦ ይሄ ነገር እኮ ጥሩ ነው እንዴ በጣም ደስ ይላል የሚያስደስታል ግን ተደሰቱ ግን የኛ ይበልጥ ያስደስታል እያለ ከቤተ ክርስቲያን የሚወጡትን ምእመን ነበረ ሲስብና ወደ መጠጥና በሱስ ሲያሰክራቸው የነበረው። ይህ ማለት ግን ከጀርባው ሰው የለም ማለት አይደለም። አሁን ለምሳሌ ኖላዊ ድራማ ወይዘሮ ባዩሽ በጣም መናጤ ናት። በጣም እንትን ብላ ነው የምትሰራው። ወይዘሮ ሜላት ግን ለጓደኛዋ ምን ያህል ታማኝና ምን ያህል ሟች እንደሆነች አይተናል። ስለዚህ በስተመጨረሻ ግን እሷን የሚያሽከረክራት ከጀርባዋ ሰው አለ ማለት ነው። አያችሁ። ስለዚህ የሆነ ነገር ሰው አንድ ሰው መጥፎ ባህሪ ካለው ወይም መጥፎ ስህተት ከሰራና ካለ ያንን ስህተት የሚሰራው ከጀርባው የሆነ ነገር አለ ማለት ነው። ስለዚህ ሻንቆ ያንን ሁላ ሲያደርግ የነበረው ሰዎችን ሲገል የነበረው ከቤተ ክርስቲያን እንዳይገቡ ከቤተ ክርስቲያን እንዲርቁ የሚያደርገው በልጅነቱ ስለተሰቃየ በልጅነቱ እናትና አባቱን እንዲገል ማድረግ እንግዲህ ለራሳችሁ ለህሌናችሁ አስቡት ምን አይነት ውስጥ እንደሚሆን ማለት ነው። እና ቤተሰቦቹን ያስገደለኝ እሱ ነው። የሻንቆ የበላይ የሆነ ሰው አለ። ገንዘብ ከፍሎ ሰዎችን እየሰበሰበ እንዲያስመጣ እያለ በስልክ የሚያዛቸው ትዕዛዝ የሚሰጣቸው ስለነበረ ስለዚህ ራማን የቀረበው በዛ መልኩ ነው። ገንዘብን ይዘህ ተደሰት እና እኛ ጋር ደስታ አለ እኔ ጓደኛዬ ስለሆንክ ነው። ምክንያቱም ከልጅነቱ አብሮ ስላደገ ከዛ እንደዛ እያለ ወደ ሱስ እንዲመጣ አደረገው። ቤተ ክርስቲያን ሲሰግድ ሲጸልይ እግዚአብሔርን ሲማጸን በነበረው አንደበቱ ሰውን እየተሳደበ በጣም ተንቋሾ ማለት ነው። እንግዲህ የሰው ልጅ ሁሉም በየሃይማኖቱ ሙስሊሙም ሆነ ክርስቲያኑ መቼም ሰውን ግደል፣ ቀማ፣ ምታ፣ ጨፍጭፍ፣ አመንዝር አይልም መቼም በማንኛውም ሃይማኖት ላይ አመንዝር ወይም ደግሞ ሰውን ግደል ለሰው ክፉ አስብ አይልም። እንኳንስ ለሌላ ሰው ቀርቶ ለቤተሰቦቹ ራሱ የማይመለስ የሆነው ማለት ነው። ቤተ ክርስቲያን ብዙ ነገር በተማረበት ያንን ነገር እንደ ሌላ ነገር አድርጎ ቤተሰቦቹንም ነበር ያሰቃያቸው። ወንድሙን እስከ መግደል ድረስ እንዲገድሉት ወንድሙን አሳልፎ እስከ መስጠት ድረስ ማለት ነው። ራማ ያደረገው ነገር እንደዛ ነው። ምክንያቱም በማን ግፍፊነት? በሻንቆ ግፍፊነት። ሻንቆ ና እኔ ጋር ሁን እኔ ወንድምህ እመክርሃለሁ ከጨለማ ህይወት ተቀምጠ ወደ ብርሃኑ ልውሰድህ እያለ ነበረ ወደ ጭፈራ ቤት ወደ መጠጥ ቤት እንዲሄድ ከሴቶች ጋር እንዲንዘላዘል ያደረገው ማለት ነው። ስለ አነጋገሬ ግን በጣም ይቅርታ። ከዛም ምን አደረገ? በስተመጨረሻው ምንም ነገር አያምርም። ማንኛውም ነገር ምን ክፉ ብንሰራ መጨረሻችን መቼም ቢሆን አያምርም።
ከዛም ቤተሰቦቹን አሰቃየ። እናቱ ስታለቅስ ስታነባ፣ እናቱ ገዳም ገባች። ገዳም ገብታ መልኩሳ፣ ልጁ ደግሞ ወንድሙ ደግሞ በረሃ ላይ ተጥሎ ሌላ ሰው አገኘ። ምክንያቱም ወንድሙ እኔ ወንድምነትህን ነው የምፈልገው፣ ገንዘብ አልፈልግም ወንድሜ እያለ እየተማጸነው ነበረ። ግን ሁሌም መርሳት የሌለብህ እኔ በእግዚአብሔር አምኜ እንጂ እግዚአብሔርን ክጄ እንዳልሞት፣ እግዚአብሔር በፈቀደው ሰዓት እሱ ይውሰደኝ ብሎ ነበር እየተማጸነ የነበረውና ያን ነገር እየተማጸነ ስለነበረ በዛ ነገር ስለሚያውቅና ስለሚል ሁሌም እግዚአብሔር ከጎኑ ነው። በነገራችን ላይ መዝሙረ ዳዊትን የምታደርሱ ልጆች በጣም ጥሩ ነገር ነው የምታደርጉት። ቀጥሉበት ልላችሁ እወዳለሁ። ምክንያቱም መዝሙረ ዳዊት በመንገድም በምንጓዝበት በምንራመድበት ጥላ ከለላ ይሆንናል። ስለዚህ በጭንቅላታችን በአእምሯችን ይዘን በአእምሯችን ስለ መዝሙረ ዳዊትን በተለይ መዝሙር 3 መዝሙር 40 ከዚህ ቀደምም ነግሬያችሁ ነበር። መዝሙር 90 መዝሙር 22ን ብታደርሱ በጣም አሪፍ ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ክፉ በጽድቅ መንገድ ትመራኛለህ። አምላኬ አንተ መጠጊያዬ ነህ፣ መመኪያዬ ነህ። የሚያስደነግጠኝ የሚያስፈራኝ ማነው ይላል መዝሙር 45። ስለዚህ ሁላችሁም ለእንትናችሁ ተዋጊና ጠንካራ መሆን አለባችሁ። በሃይማኖታችሁ ሁሌም ጠንካራ ከሆናችሁ ክፉ ነገር ወደ እናንተ አይቀርብም። ክፉዎች ቢቀርቡም በፈጠርከው አምላክህ በእግዚአብሔር ድል ትነሳዋለህ። ስለዚህ ያንም እዝራም እንደዛ ነው ያደረገው። እዝራ በዛ ሰዓት ላይ ያንን ነገር እንደዛ ሲያደርግና ሲል ወንድሙ ሲያሰቃየው ጫካ ውስጥ ወስዶ አሳልፎ ሲሰጠው፣ ለአውሬ አሳልፎ ሲሰጠው ሁሌም በእግዚአብሔር ስለሚተማመን እግዚአብሔር ያውቃል ይላል። ወንድሜ ወደ ልቦና ተመለስ፣ እንደዚህ አታድርግ እያለ ይማጸነው ነበር። እኔ ገንዘብ አልፈልግም፣ ወንድምነትን ነው፣ ሁሉንም ገንዘብ ውሰደው ይለው ነበር። ሄድ ብሎ ጥሎት ነበር የሄደው። ሻንቆ ግን አልገደለውም፣ ዝም ብሎ ትቶት በረሃ ላይ ዝም ብሎ ጥሎት ነው የሄዱትና በዛ ሰዓት ላይ የገዳሙ በዛ አካባቢ ላይ የሚኖረው ገዳሙ የሚኖሩት ወጣቶች ነበሩና አግኝተው ወደ ቤተ ክርስቲያን ይዘው ከዛ ወደ ቤተሰቦቹ ያገናኙት። ወናቱ ጋራ ሲገናኝ ራማ ደግሞ ገንዘቡን ይዞ ወደ ጫካ ሲሄድ ሻንቆ ይዘህ ጠብቀኝ ገንዘቡን ብሎታል ነበር። ሁሉንም ገንዘብ ለራሱ መውሰድ ነው የፈለገው ሻንቆ እና ገንዘቡን ቀምቶ እሱን ገደለው፣ ራማን ገደለው። ከዛ እሱ ሲገለውና ሲለው አይምሮ ተነካ። ስለዚህ ሻንቆ አበደ፣ ራማ ሞተ። ከራማ ጋር የነበረችው ልጅ ደግሞ ሰራተኛ ሆና ከነራማ ቤት ገብታ የነበረችው ልጅ የራማንና የእዝራን እህት ስታስፈራራ የነበረችው ማለት ነው። ገንዘቡን ይዛ እዝራ ሲመለስ ወደ እናቱ ካለችበት ገንዘቡን ይዛ ተመለሰች። ገንዘቡን ይዛ ስትመለስ ገንዘቡን የያዘውን ይሄው ገንዘብ ውስጥ ልጅስ የታለ ብላ ስትናገር ከዛ ሻንቆ ገሎታል፣ ሻንቆ አብዶ ጫካ ውስጥ ነው ያለው ብላ ስትናገር እናት ናትና ባለችበት ደንግጣ ወደቀች። እዛ ላይ ነበር ያቆመውና አሁን ደግሞ በክፍል 13 ምዕራፍ 2 አብረን የምናይ ይሆናል። ምን ይፈጠራል ለሚለው ደግሞ ቅዳሜ ነገ ይለቀቃልና አብረን የምናየው ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ ቤተሰቦች። ላይክ እና ሼር ማድረጋችሁን እንዳትረሱ።